ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች በዛሬ ቪዲዮዬ የተገናኘነው ኢትዮጵያን በስራ ልምድና በተለያዩ የሙያ መስኮች ሰርቲፊኬቶችን የሙያ ዘርፎችን ማስረጃ በመያዝ በኒውዚላንድ ሀገር ውስጥ ስራ የምታገኙባቸውን ድረገጾችን እነግራችኋለሁኝ። አፕላይ እንዴት እንደምታደርጉ የስራ ቪዛዎችን እንዴት ማግኘት እንደምትችሉ በኒውዚላንድ ሀገር ውስጥ ካላ አሰሪ ጋር እንዴት እንደምትገናኙ የኒውዚላንድ ቪዛን እንዴት እንደምትወስዱ ነግራችኋለሁ። ኒውዚላንድ በኢትዮጵያ ውስጥ የኒውዚላንድን ኤምባሲ ተክቶ በአዲስ አበባ ውስጥ የሚገኝ አንድ ድርጅትም የናንተን ቪዛ በኒውዚላንድ እንዲሁም ከሌሎችም ሀገራቶች የሚላኩ ቪዛዎችን እናንተ በቀላሉ ማግኘት እንድትችሉ የሚያደርግ በአዲስ አበባ የሚገኝ አንድ ተቋምም ተጠቁማችኋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ለሌሎችም ይጠቅማልና ቀጥታ ወደ ቪዲዮ አለፍን። በኒውዚላንድ ሀገር ውስጥ ኢትዮጵያ ሆናችሁ የትኛውም ሀገር ላይ ሆናችሁ በኒውዚላንድ ሀገር ውስጥ በኦንላይን ስራ አፕላይ አድርጋችሁ የኒውዚላንድ ቀጣሪ ወይም ደግሞ አሰሪ ጋር ተነጋግራችሁ ቪዛዎችን በማስላክ እንዴት አድርጋችሁ አፕላይ በማድረግ በኦንላይን ስራዎችን አግኝታችሁ እንዴት አድርጋችሁ እንደምትሄዱ ጠቃሚ ድረገጾችን ይዤላችሁ መጥቻለሁ። እነዚህን ድረገጾች ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁኝ። እነሱንም ገብታችሁ ማየት ትችላላችሁ። ቪዲዮ ላይ ታገኙታላችሁ። ቪዲዮ ላይ በትኩረት ተመልከቱት። ቪዲዮውን ብዙዎቻችን ብንጠቀም ብዬ በማሰብ ነው የተለያዩ ጠቃሚ መረጃዎችን በዚህ ቻናል የማቀርብላችሁ። በዋናነት በኒውዚላንድ ቪዛ የሚሰጥባቸው አይነቶች ወደ 3 ናቸው። አንደኛው አክሪዲትድ ኤምፕሎየር ወርክ ቪዛ ይባላል። ይህ በጣም የተለመደ የቪዛ አይነት ነው በኒውዚላንድ ውስጥ። በመጀመሪያ በኒውዚላንድ መንግስት እውቅና ካለው አክሪዲትድ ከሆነ አሰሪ የስራ ቅጥር ግብዣ ወይም ጆብ ኦፈር ማግኘት ይኖርባችኋል ማለት ነው። እንዴት ነው የምታገኙት? ቀጣሪ ወይም አሰሪ አክሪዲትድ የሆነ ላይሰንስ ያለው በኒውዚላንድ መንግስት እውቅና ያለው አሰሪ እንዴት ታገኛላችሁ? ድረገጾችን እነግራችኋለሁ። እነዚህን ድረገጾች በመጠቀም አፕላይ በማድረግ እነኚህን አሰሪዎች ህጋዊ አሰሪዎች በማግኘት በኒውዚላንድ ሀገር ውስጥ ሄዳችሁ ስራ መስራት የምትችሉባቸውን መንገዶች እነግራችኋለሁ። ሁለተኛው በኒውዚላንድ ሀገር ውስጥ ቪዛ የምታገኙበት አይነት ስኪልድ ማይግራንት ካታጎሪ ሬዚደንት ቪዛ ይባላል። ይህ ቪዛ በኒውዚላንድ ውስጥ ከፍተኛ ሙያና ልምድ ላላቸው ሰዎች የሚሰጥ ነው። ታዲያ በኒውዚላንድ ስላችሁ የትኛውንም ዜጎችን ይመለከታል። ከፍተኛ ሙያና ልምድ ላላቸው ሰዎች ከፍተኛ ሙያ ከፍተኛ ልምድ ያላችሁ ሰዎች ካላችሁ ስኪልድ ማይግራንት ካታጎሪ ሬዚደንት ቪዛ የሚሰኘውን በኒውዚላንድ ሀገር ውስጥ ቪዛ ማግኘት ትችላላችሁ። እንዴት ነው የምታገኙት? አፕላይ እንዴት እንደምታደርጉ ሁሉም ነገር በኦንላይን ነው የሚሰራው። እሱን አሳያችኋለሁ፣ ጥቆማ ሰጣችኋለሁ። ድረገጾቹን የሚመዘነው በነጥብ ስርዓት ነው። ፖይንት ሲስተም ነው የሚመዘነው። ከፍተኛ ልምድ መኖራችሁ የስራ ልምድ መኖራችሁ በነጥብ ይለካል፣ ይመዘናል ማለት ነው። ይህ ቪዛ በቀጥታ ኗሪ ለመሆን ያስችላችኋል። በኒውዚላንድ ሀገር ውስጥ እንደ ኒውዚላንድ ተወላጅ ግሪን ካርድ ይሰጣችኋል። ይሄ ሙያ ካላችሁ። ሌላኛው ግሪን ሊስት ሮልስ የሚባል ከዚሁ ከስኪል ማይግራንት ካታጎሪ ሬዚደንት ቪዛ ጋር ተያያዥነት ያለው በኒውዚላንድ ውስጥ በጣም የሚፈለጉ ሙያዎች አሉ። ለምሳሌ የጤና ባለሙያዎች፣ መሐንዲሶች፣ የአይቲ ባለሙያዎች በዚህ ዝርዝር ውስጥ ይገባሉ በግሪን ሊስት ሮልስ። በእነዚህ በጤና በመሐንዲስ በአይሲቲ ሊሆን ይችላል። በእነዚህ ሙያዎች ራሳችሁን ብቁ አድርጋችሁ ከፍተኛ የስራ ልምድ ካላችሁ ከፍተኛ ሙያ ካላችሁ ግሪን ሊስት ሮልስ የሚባሉ የቪዛ አይነቶችን በኒውዚላንድ ሀገር ውስጥ ታገኛላችሁ ማለት ነው። ግሪን ሊስት ሮልስ እና ስኪል ማይግራንት ካታጎሪ ሬዚደንት ቪዛ ተመሳሳይነት አላቸው። ከስሙም እንደምንረዳው ግሪን ሊስት ሮል ከቋሚ ኗሪነት አሜሪካ የግሪን ካርድ እንደምትሰጠው ሁሉ ኒውዚላንድም የግሪን ካርድ ቪዛ ትሰጣለች ማለት ነው። እስከፈለጋችሁበት በኒውዚላንድ ሀገር ውስጥ እናንተ እስከምትፈልጉበት 10 ዓመትም ሊሆን ይችላል 15 ዓመትም ሊሆን ይችላል ደስ እስካላችሁ ጊዜ ድረስ በኒውዚላንድ ሀገር ውስጥ የምትኖሩበት ስራ እየሰራችሁ ህይወታችሁን የምትመሩበት ጊዜ የሚሰጣችሁ ነው ማለት ነው። ግሪን ሊስት ሮልስ እና ስኪልድ ማይግራንት ካታጎሪ ሬዚደንት ቪዛ። ስለዚህ በእነዚህ አማካኝነት ነው
በኒውዚላንድ ሀገር ውስጥ የምትሄዱት። በባለፈው እንደነገርኋችሁ በካናዳ በሌሎችም በኦንላይን ስራ የምታፈላልጉባቸው መንገዶች በሰራውላችሁ መሰረት አክሬዲትድ ኢምፕሎየር ወርክ ቪዛ በጣም ሰፊ ነው። በርካታ ሙያዎችን ያሳትፋል። በኋላ ከመነግራችሁ ድረገጾች ላይ የተለያዩ ድረገጾች አሉ ያዘጋጇቸው ነግራችኋለሁ በመሃል ላይ። እነሱ ድረገጾች በሹፍርና ከሆነ በሹፍርና፣ በጤና ከሆነ በጤና ከፋፍዬ ነው የምነግራችሁ። ስፔሻላይዝድ የሆኑ ድረገጾች ናቸው፣ ካታጎሪ ያላቸው ማለት ነው። ድረገጾችን በካታጎሪ ነግራችኋለሁ። እንግዲህ አስፈላጊ መስፈርቶች አሉ። አስፈላጊ መስፈርቶች ቪዛውን ለማግኘት ወይም ቪዛውን ለማመልከት ልትከተሏቸውና ማሟላት ያለባችሁ ነገሮች ልንገራችሁ። የስራ ቀጣሪ የስራ ቅጥር ጆብ ኦፈር እውቅና ካለው የኒውዚላንድ አሰሪ ጋር የተፈረመ የቅጥር ውል ማስረጃ በኢሜል ሊላክላችሁ ይገባል። እሱን ደግሞ አፕላይ ስታደርጉ ነው የሚልኩላችሁ። ኒውዚላንድ ውስጥ ያለ አሰሪ የሚልክላችሁ በባለፈው እንደነገርኋችሁ ካናዳ ጆብ አፕላይ ላይ እንደነገርኋችሁ አይነት የማረጋገጫ የስራ ቅጥር ውል ወረቀት ታስፈልጋችኋል። ኖርማል በኢሜል ይላክላችኋል ማለት ነው። ሌላኛው የሙያ ብቃታችሁ ይወስነዋል። ለስራው የሚያስፈልገው የትምህርት ማስረጃና የስራ ልምድ ያስፈልጋችኋል። ትልቁ መስፈርት ነው ይሄ። ለስራው የሚያስፈልገው የትምህርት ማስረጃና የስራ ልምድ ያስፈልጋችኋል። ይሄ ካላችሁ በጣም እድለኛ ናችሁ ማለት ነው። ሌላኛው የእንግሊዝኛ ቋንቋ ችሎታ ይፈልጋል። እንደሌሎችም ሀገሮች በኒውዚላንድ የእንግሊዝኛ ቋንቋ የሥራ ቋንቋ ነው። ስለዚህ በአብዛኛው ጊዜ ኤሊትስ ወይም ተመጣጣኝ የፈተና ውጤት በእንግሊዝኛ ቋንቋ የሚሰጠውን ፈተና በኦንላይንም ሊሆን ይችላል። እሱን ጥሩ ውጤት ማምጣት ይኖርባችኋል ማለት ነው። እሱን ካለፋችሁ ነው ቪዛውን ለመቀበል አፕላይ የምታደርጉ። እንዴት እንደምታደርጉም ነግራችኋለሁኝ። ሌላኛው ጤንነትና ስነ ምግባር ያስፈልጋችኋል። ጤንነት የሕክምና ምርመራ የተደረጋችሁበት ሜዲካል ያስፈልጋችኋል። ስነ ምግባር ደግሞ ከፖሊስ የተሰጠ ከወንጀል ነጻ የሆናችሁበትን ማስረጃ ያስፈልጋችኋል ማለት ነው። ከፖሊስ ከተለያዩ ስሶችና መጥፎ ስነ ምግባር ከሚባሉት ውስጥ ነጻ መሆናችሁን የሚገልጽ የፖሊስ ማስረጃ ያስፈልጋችኋል። ጤንነታችሁ በሜዲካል የተረጋገጠበት ወረቀት ያስፈልጋችኋል። እሱንም ሁሉ አፕላይ የምታደርጉት በኦንላይን ነው። ሌላኛው ፓስፖርት ነው። ፓስፖርት ያው ግድ ነው። ቢያንስ ለ6 ወራት የሚያገለግል ፓስፖርት ያስፈልጋችኋል። ማለትም ኤክስፓየርድ ዴቱ ያልተቃረበ ብቻ ለአዲስ ፓስፖርት ቢሆን እናንተም በልበ ሙሉነት ለብዙ ጊዜያት ይዛችሁት እንድትቆዩ የተሻለ አማራጭ ነው። ሌላኛው የማመልከቻ ቀደም ተከተል አለ። ስራ ስትፈልጉ በኒውዚላንድ ላይ ሴክ ወይም ትሬድ ሚ ጆብስ የሚባሉ ድረገጾች ላይ አሉ። ከነዚህ ላይ ነው መፈለግ ያለባችሁ። እነዚህን ድረገጾች ዲስክሪፕሽን ቦክስ ላይ ማስቀምጨላችኋለሁ። ሴክ ወይም ትሬድ ሚ ጆብስ የሚሰኙ በጣም ከፍተኛ የሆኑ የስራ ፈላጊዎች በኒውዚላንድ ሀገር ላይ እየሄዱ የሚሰሩባቸውና የሚያመለክቱባቸው ናቸው። እነዚህን ድረገጾች ተጠቀሙባቸው። አፕላይ አደራረጉ በጣም ቀላል ነው። ስትገቡ በባለፈው እንደሰራውላችሁ አይነት ራሱ ይመራችኋል ማለት ነው። እንግሊዝኛ ቋንቋ የተወሰነ መቻል ይኖርባችኋል። አፕላይ የምታደርጉ በእንግሊዝኛ ስለሆነ ማለት ነው የሚጠይቃችሁ ሲስተሙ። እነዚህን ሴክ ወይም ትሬድ ሚ ጆብስ የተሰኙ ድረገጾችን በወረቀት ጽፋችሁ ያዙና በተመቻችሁ ብራውዘር ላይ ሰርች አድርጉ። ሌላኛው ያሰሪው እውቅና ማረጋገጥ ቅድም እንደነገርኋችሁ ነው። ስራውን የሚሰጣችሁ ድርጅት በኒውዚላንድ ኢሚግሬሽን ዘንድ አክሬዲትድ መሆኑን ማረጋገጥ ይኖርባችኋል። ራሳችሁን ከአጭበርባሪ ለመጠበቅ የስራው እውቅና በኒውዚላንድ ሀገር ውስጥ የሚገኘው ይህ ድርጅት በኒውዚላንድ ኢሚግሬሽን ዘንድ አክሬዲትድ የሆነ ተቀባይነት ያለው ማረጋገጫ ሊልክላችሁና ሊሰጣችሁ ይገባል ማለት ነው። በኢሜል በፒዲኤፍ መልክ አሊያም በፎቶ መልክ ለእናንተ ሊልክላችሁ ይገባል። እናንተ ይህንን እንደ ማረጋገጫ ነው የምትጠቀሙበት። ሌላኛው ቪዛ የምታመለክቱ አሰሪው ለስራው የሚያስፈልገውን ቅድመ ሁኔታ ጆብ ቼክ የሚባል ካጠናቀቀ በኋላ ነው ቪዛ የምታመለክቱት። ቀድማችሁ ቪዛ ማመልከት አትችሉም። መጀመሪያ እናንተ አፕላይ አድርጋችሁ ተቀባይነት ካገኛችሁ በአሰሪው ዘንድ አሰሪው የመጨረሻ አልፋችኋል ሲላችሁ እናንተን ሲመርጣችሁ ነው ቪዛውን ማመልከት የምትችሉት። ቪዛው የሚላክላችሁ ከኒውዚላንድ ነው። ከኒውዚላንድ ሀገር ነው የሚላክላችሁ። እንዴት ነው የሚላክላችሁ? ኒውዚላንድ ኢትዮጵያ ውስጥ ኤምባሲ እንዴት እንደምታስልኩ አዲስ አበባ ውስጥ ድርጅት አለ። በዛ መልክ ነው የምትቀበሉት። ይህ ድርጅት ታማኝ ነው፣ ህጋዊ እውቅና አለው። አዲስ አበባ ለሱን እነግራችኋለሁ። የድርጅቱን ስም ሁሉን ማድረሻውን እነግራችኋለሁ። ስለዚህ በኢንተርኔት ነው የምታመለክቱት ማለት ነው። ቪዛውን ማመልከት የምትችሉት በኢንተርኔት ነው። እንዳመለከታችሁ ስማችሁን፣ አጠቃላይ ያለውን የሚጠይቀውን ሁኔታ እንዳመለከታችሁ ቪዛው እዚሁ አዲስ አበባ ታወጣላችሁ ማለት ነው። ክፍያ
የተወሰነ ክፍያ ሊኖረውም ላይኖረውም ይችላል። እንደየ አሰሪው ነው። አሰሪው የሚሸፍናቸው ክፍያዎች አሉ። አንዳንድ ደግሞ አሰሪው ይህንን ክፍያ ሰራተኛው ራሱ ይሸፍን ብሎ የቪዛ አገልግሎት ክፍያ የካርድ ክሬዲቶች በዴቢት ካርድ የሚከፈል ሲስተም አለ። የሚጠይቁም አሉ፣ የማይጠይቁም አሉ። በዴቢት ካርድ የሚከፈል የቪዛ አገልግሎትን ወጪ የሚሸፍን የተወሰኑ ክፍያዎች ሊኖሩ ይችላሉ። እሱን እንደየጥያቄው ይመለሳል ማለት ነው እና የተወሰነ ክፍያ ሊኖረው እንደሚችል ታሳቢ ማድረግ ይኖርባችኋል። ማለትም አሁን በባለፈው ነግሬያችሁ ነበረ፣ ክፍያ የአሰሪዎች ሁኔታ ነው። አሰሪዎች ሁሉንም ነገር ወጪውን እኛ እንሸፍነዋለን፣ ሰራተኛውን ብቻ እናግኘው ብለው ካገኛችሁ ምንም አይነት ክፍያ አትከፍሉም ማለት ነው። እነዚህን ሰዎች እነዚህን ጆብ ኦፈሮች ማግኘት የናንተ ኃላፊነትና የናንተ ምርጫ ነው ማለት ነው። ስለዚህ ማንኛውም ክፍያ ከመፈጸማችሁ በፊት ግን አሰሪው ህጋዊ መሆኑንና ቪዛው በይፋዊ ኢሚግሬሽን ኒውዚላንድ የሚል ድረገጽ አለ፣ በዛ በኩል መሆኑን ማረጋገጥ ይኖርባችኋል። ኢሚግሬሽን ኒውዚላንድ የሚል ድረገጽ አለ። ኢሚግሬሽን ኒውዚላንድ ይህንን ድረገጽም ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። በዚህ ገብታችሁ ጎብኙት ድረገጹን። በተለይም ደግሞ በኒውዚላንድ ውስጥ በሹፍርና መሄድ የፈለጋችሁ ለሹፍርና የሚሆኑ ገጾች አሉ። ይህንን ገጽ ነግራችኋለሁኝ። የከባድ መኪና አሽከርካሪ ሙያተኞች ትራክ ድራይቨር በኒውዚላንድ ውስጥ ግሪን ሊስት ወይም ትራንስፖርት ሴክተር ወርክ ቱ ሬዚደንስ በሚል ፕሮግራም ውስጥ ነው የሚካተተው። ይህ ማለት ከባድ መኪና እየነዱ ለ2 ዓመት ከቆዩ በኋላ የቋሚነት ነዋሪ ፐርማነንት ሬዚደንሲ የመጠየቅ መብት ይሰጣችኋል። እንግዲህ በኒውዚላንድ ውስጥ ከፍተኛ ቻንሶች አሉ ማለት ነው። የከባድ መኪና አሽከርካሪ ከሆናችሁ 2 ዓመት በኒውዚላንድ ውስጥ ካገለግላችሁ በኋላ በኒውዚላንድ ሀገር ውስጥ ግሪን ካርድ እንዲሰጣችሁ ማመልከት ትችላላችሁ። መብቱ ተቀምጦላችኋል ማለት ነው። ይህ ልዩ መብት ነው። ትራንስፖርት ሴክተር ወርክ ቱ ሬዚደንስ የሚባል ፐርማነንት ሬዚደንስ እንድትጠይቁ በኒውዚላንድ ሀገር ውስጥ ቋሚ ኗሪ የኒውዚላንድ ተወላጅ የሚያገኘውን መብት ሁሉ እንድታገኙ ይፈቀድላችኋል ማለት ነው። የከባድ መኪና አሽከርካሪዎች ይህንን ትጠቀማላችሁ ማለት ነው። ታዲያ የከባድ መኪና አሽከርካሪዎች አፕላይ የምታደርጉበት ራሱን የቻለ ድረገጽ አለ። እሱን እነግራችኋለሁኝ። ይህ እድል የሚያገለግለው ግን ለከባድ መኪና ብቻ ነው። ለከባድ መኪና አሽከርካሪዎች ይህንን እንድታውቁት። ያ ማለት ቀላል መኪና ወይም ታክሲ ሹፌርነት ቪዛ ማግኘት አይቻልም ማለት ሳይሆን አለ ግን በያን ያክል እንደ ከባድ መኪና አሽከርካሪዎች ሰፊ አይደለም። አለ በተወሰነ መልኩ አለ። የቀላል መኪኖችም አሽከርካሪዎች አሉ። ቀላል መኪኖች ግን በዋናነት በካናዳን ሀገር ውስጥ ብታመለክቱ ይመረጣል። የከባድ መኪና አሽከርካሪዎች ግን ኒውዚላንድ ውስጥ በጣም ከፍተኛ ትኩረትና ከፍተኛ ቦታ ይሰጣቸዋል። የሚያስፈልጉ መስፈርቶች የከባድ መኪና አሽከርካሪዎች ሊኖራቸው የሚገቡ መስፈርቶች ለብቻቸው የተቀመጣለ በኒውዚላንድ ውስጥ ማለት ነው። የስራ ልምድ ቢያንስ ከ3 እስከ 5 ዓመት የታወቀ የከባድ መኪና የመንዳት ልምድ ያካበታችሁበትን ድርጅት የሚገልጽ ከ3 ዓመት እስከ 5 ዓመት ድረስ የስራ ልምድ ማጻፍ ይኖርባችኋል ማለት ነው። የስራ ልምድ ያስፈልጋል ማለት ነው ከ3 እስከ 5 ዓመት። ሌላኛው የመንጃ ፍቃድ ሁኔታ ነው። የኢትዮጵያ መንጃ ፍቃድ ኒውዚላንድ ውስጥ በቀጥታ አያገለግልም። በሌሎችም ሀገራቶች ውስጥ አብዛኛው እንደዚህ ነው። የኢትዮጵያ መንጃ ፍቃድ ኒውዚላንድ ውስጥ በቀጥታ አያገለግልም። እዚያ እንደሄዳችሁ የኒውዚላንድ መንጃ ፍቃድ ፈተና መውሰድ ይኖርባችኋል ማለት ነው። ታዲያ ምንድነው የምታደርጉት? የኢትዮጵያ መንጃ ፍቃድ አላችሁ፣ እሱን ትይዙታላችሁ። ይዛችሁት ነው የምትሄዱት፣ መተው የለባችሁም። እሱን እንደያዛችሁ በኒውዚላንድ ሀገር ውስጥ የመንጃ ፍቃድ ፈተና ይሰጣችኋል። እሱን ፈተና ካለፋችሁ አሰሪያችሁ የእናንተን ልምድ አይቶ የቅጥር ደብዳቤ ይሰጣችኋል ማለት ነው። ውሉን ይፈጽማል። ውጤታችሁን አይቶ ብቃታችሁን አይቶ ማሻሻል ያለባችሁም ነገር ካለ እያሻሻላችሁ ድጋሜ መፈተንና የምታሻሽሉበትን መንገድ እዛው ላይ ያመቻቻሉ እንጂ ዙራችሁ ወደ ኢትዮጵያ ተመለሱ አይሏችሁም። ይሄ የተረጋገጠ ነው ማለት ነው። ሌላኛው የእንግሊዝኛ ቋንቋ ቢያንስ ከ4.5 ወይም እስከ 5 መስፈርት ውጤቱን ማምጣት ይኖርባችኋል ማለት ነው። ለትራንስፖርት ዘርፍ የሚያገለግል የቪዛ አይነት ሲሰጣችሁ እንግሊዝኛ ቋንቋ የተወሰነ መቻል ይኖርባችኋል ማለት ነው። የከባድ አሽከርካሪ የምትሆኑ ድራይቨሮች እንግሊዝኛ ቋንቋ የተወሰነ መቻል ይኖርባችኋል ማለት ነው። ከ4.5 እስከ 5 ፈተና ከ10 ሊሆን ይችላል የምትፈተኑት፣ እሱን ማምጣት ይኖርባችኋል ማለት ነው። ሌላኛው የስራ ቅጥራችሁ ወይም ጆብ ኦፈራችሁ እውቅና ካለው አክሬዲትድ ከሆነ የኒውዚላንድ የጭነት ማመላለሻ ድርጅት የቅጥር ስምምነት ማግኘት አለበት። በከባድ መኪና አሽከርካሪነት የሚወስዳችሁ አሰሪያችሁ በኒውዚላንድ የጭነት ማመላለሻ ድርጅት ውስጥ
የቅጥር ስምምነት ፈቃድ መሰጠቱን የሚገልጽ ማስረጃ ሊኖረው ይገባል። አሰራችኋለሁ ብሎ ኦንላይን ላይ አፕላይ የምታደርጉበት አሰሪያችሁ ሊልክላችሁ የሚገባ ማለት ነው፣ ወይም ቃል ሊገባላችሁ ይገባል ማለት ነው። በሹፌርነት ስራ ለመቀጠር የምትፈልጉ ሰዎች 3 ድረገጽ እነግራችኋለሁኝ። sec.co.nz ለትራክ ድራይቨሮች ብቻ ነው የሚያገለግለው ይህ ድረገጽ። በኒውዚላንድ ሀገር ውስጥ ኢትዮጵያ ውስጥ ሆናችሁ አሊያም ደግሞ ሌላም ሀገር ሆናችሁ በኦንላይን በማመልከት በኒውዚላንድ ሀገር ውስጥ በከባድ መኪና አሽከርካሪነት ሙያ መቀጠር ፈልጋለሁ የምትሉ እነዚህን 3 ድረገጾች ያዟቸው። ዲስክሪፕሽን ቦክስ ላይም አስቀምጬላችኋለሁ። sec.co.nz ትራክ ድራይቨር የምትጠቀሙበት ነው። sec.co.nz ይህን ያዙ። ሌላኛው ትሬድሚ ጆፕስ የሚል ድረገጽ አለ፣ እሱንም ተጠቀሙት። ትሬድሚ ጆፕስ በኒውዚላንድ ሀገር ውስጥ ነው ይህም ያለው። ሌላኛው በቀጥታ የትራንስፖርት ኩባንያዎችን የምታገኙበት በጣም ጥሩ የሆነ ድረገጽ ለጠቁማችሁ ሜንፍራይት የሚባል ድረገጽ አለ። ይህም በጣም ኃይለኛ ድረገጽ ነው፣ ተጠቀሙት። ሌላኛው ቶል ኤንዜድ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እነኚህን ድረገጾች ተጠቀሟቸው። ስንት ድረገጽ ነገርኳችሁ ማለት ነው? ቶል ኤንዜድ፣ ሜንፍራይት፣ ትሬድሚ ጆፕስ፣ sec.co.nz 4 ድረገጽ ነገርኳችሁ ማለት ነው። እነኚህ 4 ድረገጾች ታዲያ ለምንድን ነው የሚያገለግሉን? ለከባድ መኪና አሽከርካሪነት ሙያተኞች ብቻ ነው የሚያገለግሉት። ሌላ ሙያም በውስጥ ምናልባት አፕላይ የምታደርጉበት ሚንስ ካለ ገብታችሁ እዩት። አንዳንዴ ሊለጥፉ ስለሚችሉ እነኚህን 4ቱን ድረገጾች ተጠቀሟቸው። ኒውዚላንድ ውስጥ የከባድ መኪና መንጃ ፍቃድ በክላስ 2፣ 4 እና 5 መመጣጠን አለበት ይነግሯችኋል። እዛው የመሄዱ ቻንስ ካላችሁ ማለት ነው። እዛው የምታገኙት ነገር ነው። ሌላኛው በኒውዚላንድ ውስጥ የግብርና ስራ አለ። በኒውዚላንድ ውስጥ የግብርና ስራ በጣም ሰፊና ለኢትዮጵያን ከፍተኛ የቪዛ እድል ዘርፍ ያለው ፋርሚንግ ወይም የግብርና ስራ ነው። ይህንን በጣም በትኩረት ልታዩት የሚገባ ነው። በኒውዚላንድ ሀገር ውስጥ የግብርና ስራ በጣም በከፍተኛ ሁኔታ ለኢትዮጵያን ከፍተኛ የስራ ቪዛ የሚሰጥበት ወይም የሚገኝበት ነው። ለምሳሌ በግብርና በተለይ በወተት ተዋጽኦና በከብት እርባታ ከዓለም ግንባር ቀደም ሀገር በመሆኗ ኒውዚላንድ ሁልጊዜ ከኢትዮጵያ ሰራተኛ ትፈልጋለች። ኢትዮጵያን በዚህ በግብርና ስራ ላይ ከፍተኛ ውጤት የሚያመጡ የማይሰለቹ ጎበዝ ሰራተኛ በመሆናቸው ፋርሚንግ ወይም የግብርና ስራን በኢትዮጵያን ለማሰራት የሚፈልጉ ኒውዚላንዳውያን ባለሀብቶችና አሰሪዎች በጣም ብዙ ናቸው። ይህንን እድል ተጠቀሙበት። በግብርና፣ በእንስሳት ተዋጽኦ፣ በከብት እርባታ፣ በዶሮ ሊሆን ይችላል፣ በተለያዩ በግብርና ውጤቶች ላይ በፋርሚንግ ላይ በኒውዚላንድ ስራ መቀጠር የምትፈልጉ ኢትዮጵያን ይህንን ድረገጽ ተጠቀሙበት። ታዲያ በግብርና ዘርፍ በዋናነት 2 አይነት እድሎች አሉ። የመጀመሪያው በግሪን ሊስት ውስጥ የተካተቱ የግብርና ስራዎች አሉ። ቅድም እንደነገርኳችሁ ግሪን ሊስት ማለት በቋሚነት ሬዚደንስ ስራዎች፣ ከፍተኛ ሙያ በሚጠይቁ የግብርና ስራዎች ላይ የተመረቃችሁ ወይም ልምድ ያላችሁ ሰዎች በግሪን ሊስት የቪዛ እድል ውስጥ የቋሚ ነዋሪነት ቪዛ ማግኘት ትችላላችሁ ማለት ነው። በፋርሚንግ ወይም በግብርና ለምሳሌ በወተት እርባታ ስራ አስኪያጅ ሆናችሁ የምትሄዱ ዴር ፋርም ማናጀር፣ አሲስታንት ፋርም ማናጀር፣ ረዳት የስራ አስኪያጅ ሊሆን ይችላል። የወተት እርባታ ስራ አስኪያጅ ልትሆኑ ትችላላችሁ። እነኚህ ሰራተኞች በኒውዚላንድ ውስጥ ቋሚ የመኖሪያ ፍቃድ፣ ቋሚ ቪዛ፣ በቋሚ ነዋሪነት የኒውዚላንድ ቪዛ ማግኘት ትችላላችሁ። ያ ማለት የነገርኋችሁ ያለሁት በስራ አስኪያጅና በማናጀር ብቻ ነው በግብርና ወይም በፋርሚንግ በኒውዚላንድ የሚሰጥ እያልኋችሁ አይደለም። ይሄ ብቻ አይደለም፣ ኖርማል ሰራተኛም ይሄዳል። ለምሳሌ ወተት በማለብ ሊሆን ይችላል፣ ላሞችን በማለብ ላሞችን በመመገብ ሊሆን ይችላል፣ ላሞችን እንክብካቤ የሚያደርግ መኖ በማዘጋጀት ሊሆን ይችላል። በዚህም ትሄዳላችሁ። ግዴታ ስራ አስኪያጅ ምናምን አይደለም ማለት ነው። አጠቃላይ የግብርና ስራዎችን ለመስራትም መሄድ ይችላላችሁ። ጄኔራል ፋርሚንግ በእነዚህ ስራዎች መሄድ ይችላላችሁ። ለምሳሌ የወተት ላም እርባታ ረዳት በጣም ተፈላጊ ነው። በኒውዚላንድ ውስጥ የወተት ላም እርባታ ረዳት ስራ አስኪያጅና ረዳት የተለያዩ ናቸው። ረዳት ላም እርባታ እያረቡ እንክብካቤ ለማድረግ ሊሆን ይችላል። ረዳት በመሆን ይሄዳል ማለት ነው። ሌላኛው የከብትና የበግ እርባታ ነው።
በኒውዚላንድ ውስጥ የከብትና የበግ እርባታ በጣም በሰፊው ይሰጣል። በዓለም እንደሷ የሚሆን የለም። የግብርና ስራ ውስጥ ማለት ነው። የከብትና የበግ እርባታ ውስጥ መስራት የምትፈልጉ ማናጀር ወይም ከኃላፊ ውጭ እሱ ከተገኘ አሪፍ ነው። ያለም በተራ ስራም መሄድ ይችላል። ሌላኛው ፍራፍሬ መልቀምና የአትክልት ስራ ነው። ፍራፍሬ በመልቀምና የአትክልት ስራዎችን በመስራት በፋርሚንግ ስራ ውስጥ ወይም በግብርና ስራ ውስጥ በኒውዚላንድ ሀገር ውስጥ መሄድ ትችላላችሁ ማለት ነው። እድሉን ሞክሩ። አስፈላጊ መስፈርቶች አሉ። ታዲያ ይህንን ካልን ዘንድ አስፈላጊ መስፈርቶች አሉ። እነዚህ መስፈርቶች ቢያንስ ከ2 እስከ 3 ዓመት በተግባር የታገዘ የግብርና ስራ ላይ በተለይ በዘመናዊ ግብርና ላይ የስራ ልምድ ማቅረብ ይኖርባችኋል። ይህንን ከወዲሁ አስባችሁ መዘጋጀት ይኖርባችኋል። ከ2 እስከ 3 ዓመት በተግባር የታገዘ የግብርና ስራ ላይ ስትሰሩ እንደቆያችሁ በተለይም ደግሞ በዘመናዊ የግብርና አሰራር ላይ ግንዛቤውና እውቀቱ ያላችሁ ብትሆኑ የስራ ልምዱን ማጻፍ የምትችሉ ከሆናችሁ ነው ይህንን ማድረግ የምትችሉት። ሌላኛው የእንግሊዝኛ ቋንቋ ያስፈልጋል። ጤንነታችሁ ያስፈልጋል። የግብርና ስራ አካላዊ ጥንካሬ ስለሚጠይቅ ጥብቅ የጤና ምርመራ ይደረጋል ማለት ነው። ሌላኛው መንጃ ፍቃድ፣ በግብርና ስራ ላይ ትራከር ወይም ሌሎች ማሽኖችን ለመንዳት የመንጃ ፍቃድ ሊኖራችሁ ይገባል ማለት ነው። ግዴታ ላይሆንም ይችላል። ይህ ካላችሁ ግን ስራውን ለማግኘት ብልጫ ይኖራችኋል። ትልቅ እድል ይሰጣችኋል ማለት ነው። የመንጃ ፍቃድ ቢኖራችሁ ይመረጣል። በኒውዚላንድ ሀገር ውስጥ በግብርና ስራ ላይ ለመሰማራት የምትሄዱ ወይም ያሰባችሁ ይህንን መረጃ እያካፈልኳችሁ ያላችሁ አድማጮች፣ ከዚህ ተነስታችሁም ለመሄድ የምታስቡ አድማጮች ካላችሁ መንጃ ፍቃድ ብትይዙ ይመረጣል ማለት ነው። ሌላኛው ኒውዚላንድ ውስጥ ያሉ ገበሬዎች ብዙ ጊዜ ሰራተኛ የሚቀጥሩት በኤጀንሲዎች በኩል ነው። እነዚህ ኤጀንሲዎች በግብርና ስራ ላይ ቅድም የነገርኳችሁ በትራክ ድራይቨር ነው። አሁን የምነግራችሁ 2 ድረገጾች አሉ። እነዚህ 2 ድረገጾች በጣም ወሳኝ ድረገጾች ናቸው። ያዟቸው። ዲስክሪፕሽን ቦክስ ላይም አስቀምጬላችኋለሁ። በግብርና ስራ ላይ በኒውዚላንድ ሀገር ውስጥ መሳተፍና ስራ ማግኘት ለምትፈልጉ ሰራተኞች 2 ኤጀንሲዎች አሉ። ድረገጻቸውን እነግራችኋለሁ። አፕ ላይ የምታደርጉባቸው ድረገጾች ናቸው። በግብርና ስራ ማለት ነው። ቅድም ላይ አይቼ ካታጎሪ አድርጌ እነግራችኋለሁ ያልኋችሁ አንድ ነግሬያችኋለሁ በትራክ ድራይቨር። አሁን በግብርና እየነገርኳችሁ ነው ማለት ነው። ኤንዜድ ፋርም ሶርስ ይሰኛል። ኤንዜድ ፋርም ሶርስ ኒውዚላንድ ብላችሁ ግቡና ታገኙታላችሁ ብራውዘር ላይ። ሌላኛው ፌንሲንግ ጆፕስ ይባላል። ፌንሲንግ ጆፕስ FENCING ጆፕስ ፌንሲንግ ጆፕስ እንዲሁም ኤንዜድ ፋርም ሶርስ ተቀምጦላችኋል። እነዚህን ድረገጾች እዩዋቸው። በግብርና ስራ ሰራተኛ የሚቀጥሩ የሚወስዱ ከአሰሪ ጋር የሚያገናኙ ኤጀንሲዎች ናቸው። እነዚህን ጎብኟቸው። እንግዲህ የአየር ንብረት ሁኔታን ስንመለከት በኒውዚላንድ እርሻዎች ብዙ ጊዜ ኒውዚላንድ ዝናባማና ብርድ አለበት። ይህንን ማሰብ ይኖርባችኋል። ሌላኛው ሲቪ ስታዘጋጁ የእርሻ ስራ ልምድን መጥቀስ ይኖርባችኋል። ለምሳሌ ላም በማለብ ስትሰሩ ከቆያችሁ እሱን ትጠቅሳላችሁ። የእንስሳት መኖ ማዘጋጀት ስትሰሩ ከቆያችሁ እሱን ትጠቅሳላችሁ በሲቪያችሁ ላይ ማለት ነው። ሲቪያችሁን ስታዘጋጁ ይህን ሁሉ ስታደርጉ ሲቪ ያስፈልጋችኋል። ታዲያ ይህንን ሲቪ የምታዘጋጁት በኒውዚላንድ የሲቪ ፎርማት ነው። በኢትዮጵያ የሲቪ ፎርማት እንዳታዘጋጁት። ፎርሙን ሲቪ ኒውዚላንድ ፎርማት ብላችሁ ሰርችን ብታደርጉት እዛ ላይ ይመጣላችኋል። ያሊያም ሌላ ቪዲዮ ካስፈለገ እኔም ልሰራላችሁ እችላለሁ። ኮሜንት ላይ አሳውቁልኝ እንድሰራላችሁ። ታዲያ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ ማለት ነው። በባለፈውም ለካናዳ ሲቪ እንዴት እንደምታዘጋጁ እሰራላችኋለሁ ብዬ ነበር። እሱንም እሰራላችኋለሁ። ኮሜንት ላይ ብታሳውቁ የበለጠ እኔ ተነሳስቼ አሳያችኋለሁ ማለት ነው። ፎርማቱን ሲቪ ፎርማት ስታዘጋጁ መኪና መንዳት የምትችሉ ከሆነ መኪና ነዳለሁ፣ የእንስሳት መኖ ማዘጋጀት የምትችሉ የእንስሳት መኖ ማዘጋጀት እችላለሁ፣ ላም ማለብ እችላለሁ፣ ይህን ያህል ጊዜ ሰርቻለሁ ብላችሁ ሲቪያችሁ ላይ ያስቀምጡት። ሌላኛው ሲክ ኤንዜድ ላይ ዲያሪ ፋርም አሲስታንት ወይም ፋርም ወርከር ብላችሁ ፈልጉ። ሴክ ኤንዜድ ነገርኋችሁ። ይቺ ድረገጽ ለሁሉም የምታገለግልናት። ሴክ ኤንዜድ ላይ የጤና ሙያተኛ ከሆናችሁ የጤና ሙያተኛ፣ አይሲቲ ከሆናችሁ አይሲቲ፣ ትራክ ድራይቨር ከሆናችሁ ትራክ ድራይቨር፣ በዋናነት ቅድም ከነገርኋችሁ ውጪ ማለት ነው የምትፈልጉበት መንገድ፣ ኦንላይን ላይ ስራ የምታገኙበት መንገድ በኒውዚላንድ። ግብርናም ከሆነ ግብርና ሴክ ኤንዜድ ፋርም አሲስታንት እያላችሁ ፋርም የምትሏን ቃላት ብቻ ከፊት እየቀየራችሁ ሴክ ኤንዜድን መጀመሪያ ታስቀምጡና ቀጥሎ ያለውን የምትፈልጉትን ሙያን ስታስቀምጡ ኒውዚላንድ ብላችሁ ስትጽፉ ኤንዜድ ማለት ኒውዚላንድ ማለት ነው ራሱ። ሴክ ኤንዜድ ብላችሁ ይመጣላችኋል ማለት ነው። የምትፈልጉትን ሙያ ከፊት
ሁለተኛ ላይ ያስቀምጣችሁ ሴክኤንዜድን መጀመሪያ ያስቀደማችሁ የምትፈልጉትን ሙያ ላይ ሰርች ስታደርጉ ይመጣላችኋል ማለት ነው። በዚህ መልኩ ነው ሰርች የምታደርጉት። ሴክኤንዜድን በደንብ ተጠቀሙበት። ያው ቅድም እንደነገርኳችሁ እውቅና አክሬዲቴድ ኤምፕሎየር አሰሪ መሆኑን ያስፈልጋችኋል ማለት ነው። በግብርና ስራ ላይም ቢሆን እውቅና ያለው አሰሪ መሆኑን ማረጋገጥ ይኖርባችኋል። እንደነገርኳችሁ ኒውዚላንድ ውስጥ ስታይል ሲቪ የሚባል የሽፋን ደብዳቤ ከቨር ሌተር ስታዘጋጁ በሹፍርና ከሆነ የነዳችሁበትን የመኪና አይነት የመኪናውን አይነት ሞዴሉን ብታስቀምጡት አሪፍ ነው። ስንት ኪሎ ሜትር ርቀት እንደነዳችሁ የሰራችሁበት ማለትም ስትመላለሱበት የነበረውን ጊዜያት የደረሰ አደጋ አለመኖሩን መጥቀስ ይኖርባችኋል። ስታሽከረክሩ እሱንም መጥቀስ አደጋ እንዳላስመዘገባችሁ እሱንም አስቀምጡት። በግብርና ከሆነ ለምሳሌ የወተት ላም በማለብ ትራክ በመንዳት የእንስሳት ጤናን አጠባበቅ በሚመለከትም እንስሳቶችን በመንከባከብ ምግባቸውን በማዘጋጀት እንደምትሰሩ ይህንን ሲቪያችሁ ላይ ያስቀምጡት። ኢንተርኔት ላይ ጆብ ሰርች የምታደርጉባቸው መንገዶች ተጨማሪ ስጠቁማችሁ ሴክ ኒውዚላንድ ላይ www 3w ታደርጋላችሁ .sec.co.nz እችን ጻፉ። ትሬድሚ ጆፕስ ላይ ደግሞ www ትሬድሚ ብላችሁ .co.nz ህዝባር አድርጋችሁ ጆፕስ ትላላችሁ። ለግብርና ብቻ ከሆነ ደግሞ እንደነገርኳችሁ NZ ፋርም ሶርስ ጆፕስ ብላችሁ መጠቀም ትችላላችሁ። ቀደም የነገርኳትን መጠቀም ትችላላችሁ። NZ ፋርም ሶርስ ጆፕ NZ ማለት ኒውዚላንድ ማለት ነው። NZ ፋርም ሶርስ ጆፕስ ለግብርና ብቻ ከሆነ። ለሹፌርነት ከሆነ ደግሞ ትራክ ድራይቨር ጆፕስ ኒውዚላንድ ብላችሁም ጎግል ብታደርጉ ይመጣላችኋል። እንደ ተጨማሪ ነገርኳችሁ። ቀደም ከላይ ያስቀመጥኩላችሁንም መጠቀም ትችላላችሁ። ትራክ ድራይቨር ጆፕስ ኒውዚላንድ ብላችሁም ይመጣላችኋል ማለት ነው። እንግዲህ አፕላይ ስታደርጉ አስፈላጊ ነጥቦች አሉ። በስፖንሰርሺፕነት ስፖንሰር የሚያደርጉ አሰሪዎችን በእነዚህ ድረገጾች ውስጥ ታገኛላችሁ። በሱ መልኩ ነው አፕላይ የምታደርጉት። ሌላኛው ካሰሪያችሁ ጋር ቃለ መጠይቅ ታደርጋላችሁ። እንዴት ነው ቃለ መጠይቅ የምታደርጉት? በዙም ወይም በዋትስአፕ ነው። ቪዲዮ ቃለ መጠይቅ ታደርጋላችሁ። በዙምና በዋትስአፕ ነው የምታደርጉት። በዋናነት በዙም ኢንተርቪው ታደርጋላችሁ። የቪዛ ማመልከቻ ስንመለከት ቪዛ የምታመለክቱበት አሰሪው ጆብ ቶከን የሚባል የቪዛ መክፈቻ ኮድ ይሰጣችኋል። እዚህ ላይ በደንብ አድምጡኝ። ቪዛ ስታመለክቱ መጨረሻ ላይ ይህንን ሁሉ አልፋችሁ ማለት ነው አሰሪያችሁ ጆብ ቶከን የምትባል የቪዛ መክፈቻ ቪዛ አፕላይ እንድታደርጉ ወደ ኒውዚላንድ ኮድ ይሰጣችኋል። እሷን ኮድ በኢሜል ይልክላችኋል ማለት ነው። እሷን ከላከላችሁ ነው አፕላይ ማድረግ የምትቀጥሉት ማለት ነው። ዝም ብላችሁ እንዳትደክሙ ነው። ጆብ ቶከን ኮድ አሰሪያችሁ ይልክላችኋል፣ ፍቃድ ማለት ነው። ሌላው ኢሚግሬሽን ኒውዚላንድ የሚሰኘውን ድረገጽ ተጠቀሙበት አፕላይ ስታደርጉ ቪዛችሁን ማለት ነው። ይህንን አፕላይ ስታደርጉ የሰጣችሁን ኮድ ተጠቀሙ። ቶከን ኮድ የምትባለዋን ያሰሪያችሁ ኮድ ማለት ነው። እሷን ታስቀምጣላችሁ በሚጠይቃችሁ ላይ። በዚህ ወቅት ፓስፖርት፣ የሕክምና ማስረጃ፣ የፖሊስ ማረጋገጫ፣ የእንግሊዝኛ ፈተና ያመጣችሁትን ውጤት አፕላይ ታደርጋላችሁ ማለት ነው። ቪዛ ስታመለክቱም እነኚህን ታስቀምጣላችሁ። ስለዚህ የቪዛ ማመልከት ሂደትና የጆብ አፕላይ አደራረግ ሂደቱ የተለያዩ ናቸው ማለት ነው። የቪዛ ማመልከቻ የምታስገቡት መጨረሻ ላይ ነው። ጆብ አፕላይ አድርጋችሁ ስራ ካገኛችሁ በኋላ አሰሪ ካገኛችሁ በኋላ ከፈቀደላችሁ በኋላ ቶከን ኮድ ከላከላችሁ በኋላ ነው ኢሚግሬሽን ኒውዚላንድ ላይ ድረገጽ ላይ ገብታችሁ ቪዛ ማመልከት የምትችሉት። ኢሚግሬሽን ኒውዚላንድን በደንብ ተጠቀሙበት። ኢሚግሬሽን ኒውዚላንድ ቪዛ የምታዝዙበት ነው፣ ኦንላይን ስራ የምታገኙበት ነው እያልኋችሁ አይደለም። ይህንንም ለይታችሁ ማወቅ ይኖርባችኋል። ኢሚግሬሽን ኒውዚላንድ ስራ የምታገኙበት አይደለም። ስራ እንድታገኙ መጀመሪያ በመሃል ላይ የነገርኳችሁ ድረገጾች ናቸው ስራ የምታገኙባቸው። ስራ አፕላይ የምታደርጉባቸው በኦንላይን ቅድም የነገርኳችሁ ድረገጾች ናቸው። ኢሚግሬሽን ኒውዚላንድ የሚሰኘው ድረገጽ ቪዛ አፕላይ የምታደርጉበት ነው። ስራውን በሌሎች ድረገጾች ካገኛችሁ በኋላ ማለት ነው። አሰሪ ካገኛችሁ በኋላ፣ ቀጣሪ ካገኛችሁ በኋላ በኒውዚላንድ በኩል ስራ ስታገኙ ቪዛውን የምትወስዱት ኒውዚላንድ ኢትዮጵያ ውስጥ ኤምባሲ ያላት እዚህ አዲስ አበባ ውስጥ ነው። ይህንን ጉዳይ የሚያስፈጽም ወኪል አለ። አድራሻውን ሊጠቁማችሁ ካዛንቸስ አካባቢ ይገኛል። VFS ግሎባል ይሰኛል። ይህ ድርጅት
VFS ግሎባል ይሰኛል። ይህ ድርጅት ጉዳዩን የሚጨርሰው ይሄ ነው። ክፍያ የተወሰነ ክፍያ ያስከፍሏችኋል። ይህንን ቀርባችሁ ማየት ነው። ታዲያ ይህንን ስታደርጉ የጣት አሻራ ትሰጣላችሁ። ፓስፖርት ለማስረከብ ካስፈለገ VFS ግሎባል የሚሰኘው ካዛንቸስ የሚገኘው ድርጅት ላይ ሄዳችሁ ነው ይህንን የምትሞሉት። ባዮሜትሪክ ትሰጣላችሁ። ባዮሜትሪክ ምንድነው? የጣት አሻራ ትሰጣላችሁ ማለት ነው። መረጃ ለመጠየቅ ከፈለጋችሁ ግን የኒውዚላንድ ኤምባሲ ውስጥ በኢሜል ማውራት ትችላላችሁ። የኒውዚላንድ ኤምባሲን ኮንታክት አድርጉ። በኦንላይን ማመልከት ትችላላችሁ። የምትፈልጉትን ጥያቄ ይነግሯችኋል። ለቪዛ ማለት ነው። ቪዛውን የምትወስዱት እዚህ አዲስ አበባ ውስጥ ነው። በVFS ግሎባል ተቋም ውስጥ ነው የምትወስዱት ማለት ነው። VFS ግሎባል የግል ድርጅት ነው፣ የመንግስት አይደለም፣ የግል ድርጅት ነው። ይሁን እንጂ ከኒውዚላንድና ከሌሎች በርካታ ሀገራቶች ጋር ከመንግስታቶች ጋር በመነጋገር ውል በመግባት እንደ ወኪል ሆኖ የሚሰራ ድርጅት ነው። ኤምባሲ ባይሆንም ኤምባሲን ተክቶ የሚሰራ ይህም VFS ግሎባል የሚሰኘው ድርጅትም ይህንን ያስተናግዳል ማለት ነው። VFS የተሰኘው ግሎባል የተሰኘው ይህ ድርጅት የኒውዚላንድን ጉዳይ ብቻ አይደለም የሌሎች ሀገራቶችንም ጉዳይ ይፈጽማል። የቪዛ ጉዳዮችን፣ ሌሎችም ጉዳዮችን ይፈጽማል። የጣት አሻራ ፎቶ ትሰጣላችሁ። ከዚህ ቦታ ላይ የቪዛ ማመልከቻ ቅጾችን እና ሰነዶችን ትቀበላላችሁ ማለት ነው። ቪዛ ስታመለክቱ የማመልከቻ ቅጾችንና ሰነዶችን VFS ግሎባል የተሰኘው ይህ ድርጅት ይሰጣችኋል። ካዛንቸስ የሚገኘው ማለት ነው። ታዲያ ከአዲስ አበባ ውጭ ያላችሁ ሰዎች እንዴት ነው ካላችሁ VFS ግሎባል ብላችሁ ድረገጽ ላይ ግቡና በሱ ድረገጽ ላይ እንድልኩላችሁ ማድረግ ትችላላችሁ። ኮንታክት አድርጓቸው፣ በኦንላይን አውሯቸው። የሚገኝበት ቦታ ካዛንቸስ ሆኖ ቢሮአቸው VFS ግሎባል ቢሮአቸው ሃሚ አፓርትመንት የሚባል ሆቴል አለ። ሃሚ አፓርትመንት ሆቴል ላይ የአፍሪካ አቪዬሽን በሚገኝበት አጠገብ ላይ ሃሚ አፓርትመንት ሆቴል ህንጻ ላይ ነው የሚገኙት። ሃሚ አፓርትመንት ሆቴል ላይ ይገኛሉ። ሄዳችሁ አድራሻውን እዛው ስደርሱ መጠየቅ ነው። VFS ግሎባል ቀጠሮ ታስይዛላችሁ። በኦንላይን ቀጠሮ አስይዟቸው። ኦንላይን ላይ ይሰራሉ። በቀጠሯችሁ ቀን ሰነዳችሁን ይዛችሁ ወደ አዲስ አበባ ግዴታ ሊያስፈልጋችሁ ይችላል ማለት ነው። አዲስ አበባ ትመጣላችሁ። ታዲያ ስመጡ በኦንላይን መጀመሪያ አውሯቸው። የቀጠሮ ቀን ይሰጧችኋል። በኦንላይን አውሯቸው። VFS ግሎባልን በቀጠሯችሁ ቀን እንድትመጡ እንዳትለፉ። በኦንላይን መጀመሪያ አውሯቸው ማለት ነው። የነገርኳችሁን ድረገጾች ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እዛ ላይ ወስዳችሁ ኮፒ አድርጋችሁ ቀጥታ ፔስት በማድረግ ወይንም በወረቀት በመጻፍ እንድትጠቀሙ አስቀምጬላችኋለሁኝ። ቪዲዮውንም ግን በደንብ ተመልከቱት። ለሌሎችም እንድታጋሩት በደንብ እንዲገባችሁ ቪዲዮውን በሚገባ እስከመጨረሻው ተመልከቱት። ለሌሎችም በማጋራት ሌሎችም እንዲጠቀሙበት አድርጉ። ለእናንተ ህይወት የሚጠቅሙ መረጃዎችን አቀርብላችኋለሁ ማለት ነው። ሰብስክራይብ በማድረግ ቻናሉ እንዲያድግ የተሻሻሉ ስራዎችን ለህይወት ጠቃሚ የሆኑ መረጃዎችን በዚህ ቻናል እንድናቀርብ ሰብስክራይብ በማድረግ መደገፍ ትችላላችሁ ከተመቻችሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። ኒውዚላንድን አስጎበኘናችሁ። መልካም የኦንላይን የስራ ፍለጋ ጊዜ እንዲሆንላችሁ እመኛለሁ። ይህንን ቪዲዮ በጣም ይጠቅማችኋል። ተጠቀሙበት። ባይ ባይ።